ቤተሰብ የዛሬ ቪዲዮ በጣም ይለያል። የሩታ ንግግር እየተመቻችሁ ብቻ ላይክ አድርጉ ቤተሰብ። ዛሬ ደግሞ ሩታ ናት መጀመሪያ ቪዲዮ የሰራችው። እንግዲህ በሄርሜላ ቤት ነው ቪዲዮ የተለቀቀ። ሄርሜላ 100 ሺህ ለማስገባት ነው እንግዲህ እነሱ ድራማ ሊያልቅ ነው እርግጠኛ ነኝ። እንግዲህ ዛሬ ሩታ ቆፍጠን ያለ ንግግር ነው እንግዲህ የሚገርም ንግግር ነው አብርሽን የጠየቀችው። አፋጠጠችው በሄርሜላ ፊት በቡዜ ፊት። እንግዲህ ወሳኔክን አሳውቀን። ስለዚህ ከማን ጋር ነው መሆን የምትፈልገው? ከኔ ጋር ነው ወይስ ከሄርሜላ ጋር ነው ወይስ ከማን ጋር ነው መሆን የምትፈልገው? ቁርጥን ብቻ ንገረን። ስለዚህ እኛም የራሳችን ህይወት ይኖራለን። ሄርሜላ የምትመርጥ ከሆነ እኔም ካንተ ህይወት እወጣለሁ በማለት ነው እንግዲህ ሩታ ዛሬ ትክክለኛ የሆነ ጥያቄን የጠየቀችው። የትላንትና በኤፍሬም ቤት የተለቀቀ ቪዲዮ የሚገርም ጥያቄ ነው። የዛሬም የሚገርም ጥያቄ ነው የሩታ ማለት ነው። የኔ ቆፍጣና የኔ ጀግና ሴት ማለት ነው። የኔ አትበገሪ የሰው የምር ሩታ እንጃ የሰው አስተማሪ በሉ ቤተሰብ። በራሷ ብቻ ማበላት የማትፈልግ ሴት ናት። ብዙዎቹ የምታሳድግ ለብዙዎቹ የምትሆን የብዙዎቹ የእንጀራ አዎ ምንድነው እናንተ ጠፉ? የብዙዎቹ የእንጀራ ምንድነው? አዎ ለብዙዎች እንጀራ የከፈተች ሴት ናት። ጀግና ናት። አያችሁ በራሷ ሰርታ ቪዲዮ መጀመሪያ ሰርታ በውሽምት ቤት ነው ቪዲዮ የተለቀቀ ማለት ነው። እሷም 100 ሺህ ለማስገባት የሩታ መልካምነት የሩታ ቅንነት ከዚህ መማር ትችላላችሁ። አንዳንድ በጎች ማለት ነው ሩታ የምትረግጡ ማለት ነው ጅሎች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላችሁ መጥቻለሁ ማለት ነው። እንግዲህ ሩታ ዛሬ በሄርሜላ ቤት መታለች። እንግዲህ ሩታ ናት እየሰራችሁ ሩታ ናት መገባ እየሰራችሁ በውሽምት ቤት ነው ቪዲዮ የተለቀቀ 100 ሺህ ለማስገባት ማለት ነው። እንግዲህ ሩታ አያችሁ የሴት ጠንካራ ማለት ነው። የኔ ቢሌ ሴት የኔ አስተዋይ ማለት ነው። የሚዲያ መሪ ብዙዎቹን እያሳደገች ጀግና ሴት ናት። የምሬ ነው የምላችሁ። እንግዲህ ዛሬ ከባድ ጥያቄ ነው አብርሽን የጠየቀችው። ጥያቄው ምንድን ነው? እሷም ሴት ናት እኔም ሴት ነኝ። ስለዚህ የቱ ነው ከኔ ጋ ነው ወይስ ከሄርሜላ ጋ ነው? ከማን ጋር ነው መሆን የምትፈልገው ብላ ነው የጠየቀችው። በጣም ከባድ ጥያቄ ነው። ለምን ሁለቱ ሴቶች መጎዳት የለባቸውም። ሄርሜላ የሚመርጥ ከሆነ ከሄርሜላ ጋር መሆን ይችላል። ከሩታ ጋር መሆን ነው የምፈልገው ካለው ሄርሜላ ከአብርሽ ህይወት መውጣት ነው። ይበቃል። 1 አመት ሞላ እኮ ይሄ ነገር ማለት ነው። ይበቃል። ስንት ተባብለዋል እስካሁን ማለት ነው። ለምን ሰው ሁሉ በእነሱ ምክንያት ብዙዎቹ መጣላት የለባችሁም። በተለይ አሉ የመዳም በጎች ማለት ነው ቲክቶክ ላይ ቁጭ ብሎ እርስ በርስ የሚባሉ አሉ። ስለዚህ ሩታ ትክክለኛ ነገር ነው የጠየቀችው። እንግዲህ አብርሽ አሁን ላይ በደንብ አስቤ በደንብ ወስኜ ነው መናገር ያለብኝ እንጂ አሁን ላይ መወሰን አልችሉም ማለት እኮ እናንተ። አብርሽ ምንም ነገር መናገር አልፈለግም በዚህ ሰዓት። ሁለቱንም አልፈልግም ማለት አይሰራም። እዚህ ጋር አንዱ ነው መርጣ ሩታ ከሆነ ከሩታ ጋር መሆን ይችላል። ሄርሜላ ከሆነ ከሄርሜላ ጋር መሆን ይችላል። ሩታ ደግሞ የራሷን ህይወት ትኖራለች ማለት ነው። ምክንያቱ ቆርጣ ማለት ነው። ይበቃል እስካሁን ማለት ነው። ምክንያቱም በመሀል ሴቶች መጎዳት የለባቸውም በአብርሽ ምክንያት ማለት ነው። ሄርሜላ ደግሞ ወጥቻለሁ ብለሽ አልነበረም ወይ? እንዴት አንቺ ከቡዜ ጋር እንደዚህ ነገር የምታወሩ ምናምን ብላ ስጠይቀው እኔ እኮ ወስኜ ነበረ ቡዜና ዳኒ ሲጠሩኝ ነው የሄድኩ ምናምን አለችው። እንግዲህ ሩታ እኮ ታውቃላችሁ በንግግር ማንም አይችላትም ቤተሰብ። እኔ እንጃ ሩታዬ የኔ ጀግና ሴት የኔ ስማርት ማለት ነው። እኔ እንጃ እስኪ ንግግሯን ማለት ነው እስኪ ቤተሰብ ቆፍጣና ሴት ማለት ነው ሩታ። ከዚህ በፊት ኢሊ ውስጥ ገብታ ነው አብርሽን ለማናደድ ነው ብዙ ነገር ውስጥ የገባች እንጂ ሩታ
አሁን ላይ በቃ ወደ ትዳሯ መመለስ ትፈልጋለች። የድሮ ሩታ ሆናን የመጣችው ዛሬ እንግዲህ ቡዜና ሩታ ተረጋግቶ ነው በመጨረሻ ያወሩ እንጂ ድሮ በፈጣሪ ስም እንደ ጉድ እኮ ነው ቡዜ የምትጮኸው። አሁን ላይ ግን ተረጋግታለች። ሩታም ወደ ራሷ ተመልሳለች። ከዚህ በኋላ በየቦታ የርሽ የኔና የኤፍሬምን ስም አትጥሪ፣ እነሱ ናቸው እንደዚህ ያደረጉ ያልሽ ስማቸውን አትጥሪ። ይሄ ነገር ማበቃት አለበት። አንደኛ የኛ ስም አታጥፊ፣ የርሽበት ቦታ እነሱ ናቸው ያልሽ ስማቸውን አታጥፊ። ከቻልሽ ከዚህ ነገር ውጪ። እሱ መወሰን ይችላል፣ ራሱ አስቦ ይወስናል። ስለዚህ ቡዜ ከቻልሽ ከዚህ ነገር ውጪ ነው ያለች። ለምን ወጣለሁ? አንቺም እኮ በቃኝ ብለሽ እኮ ነው ከዚህ ህይወት ይወጣሽ አይደለም? እንዴት ነው ምናምን ስትለው እኔ እሱ የራሱን ምርጫ አልተናገረም። እስካልተናገረ ድረስ ይኸው ሄርሜላ ወይም ከዚህ ህይወት መውጣት ትችላለች። ስለዚህ ካልሆነ ልጁን አታስጨንቁ። ስለዚህ በራሱ ጊዜ ወስኖ መናገር ይችላል። ልጁን አታስገድዱ አለች። አያችሁ ለባላ ታስባለች። አያችሁ ሩታ ማለት ነው ለባላ ታስባለች። እሱን አታስጨንቁት። ትላንትና በሄርሜላ ቤት የተለቀቀ ቪዲዮ ላይ ያስጨነቁ ስለሆነ እሱን አታስጨንቁ። እሱ አስቦ ወስኖ ይቆርጣል። ስለዚህ ቡዜ ከቻል ከዚህ ነገር ውጪ አለቻት። አንቺም እኮ ከዚህ ህይወት እኮ ወተሻል እኮ ከሱ ህይወት ወተሻል እኮ ያበቃ ነገር ነው ስትለው ሩታ እኔና እሱ አንድ ላይ መሆን እንችላለን። ስለዚህ ሄርሜላ ምን ትጠብቃለሽ ከዚህ ነገር? ለምንድን ነው ከኛ ህይወት ማትውጪ አለቻት ሩታ ዛሬ ማለት ነው። ከዛ ሄርሜላ ደግሞ እኔ እንደዚህ ሆኜ ነው እሷ የመጣችው። ከዛ አብርሽ ደግሞ 2 ቀን ጊዜ ሰጣናል። 2 ቀን ነው ለሱ ጊዜ ሰጣን። በዚህ 2 ቀን ውስጥ ወስኖ እስከሚናገረን ድረስ ነው እየጠበቅኩ አለቻት ቡዜ ማለት ነው። ስለዚህ በቃ ልጁን አታስገድዱ። እሱ የወሰነ ጊዜ ይወስናል። ስለዚህ ባልን አታስጨንቁ። ለባላ ማሰብ ጀምራለች ሩታ ማለት ነው። ዛሬ ትክክለኛ የሆነ ጥያቄ ነው የጠየቀችው። አብርሽ ዛሬ ላይ ምንም መልስ መስጠት አልችልም። ወሳኔን በደንብ አስቤ ነግራችኋለሁ ከማን ጋር መሆን እንዳለብኝ። አሁን ላይ ግን አልወሰንኩም፣ ምንም ነገር አላሰብኩም። በደንብ አስቤ ወስኜ ለመናገር ሞክራለሁ ብሎ ቸው ብሎ ሄደ። እናንተ አብርሽ እኮ ጠገበ፣ ቤተሰብ ጠገበ። ጥጋቡ አናቱ ላይ ወጣ ማለት ነው። ሩታ የኔ ቆፍጣና ሄርሜላ የምትመርጣ ከሆነ እኔ ከእናንተ ህይወት ወጣለሁ ነው በቃ። የሩታ ንግግር እንደዛ ነው የተረዳው ማለት ነው። በመጨረሻ ቡዜ ደግሞ ምን አለችው? በቃ ሁለቱ ሴቶቹ ተረጋጉ። እሱ በደንብ አስቦ ወስኖ በቃ ቁርጣቸው ይነግራቸዋል። እናንተ ሴት ልጅ ናችሁ፣ ማናችሁ እንዳትጎዱ አልፈልግም። ሄርሜላም አንቺም እንዳትጎዱ አልፈልግም። እሱ የመረጠ ሰው መርጦ የራሱን ህይወት ይኖራል። ስለዚህ እናንተ ደግሞ ሁለታችሁ መጣላት የለባችሁም ብላ ተናገረች በመጨረሻ ማለት ነው። ቡዜ ተመስገን፣ ዛሬ ልብ ገዛሽ። እንደ ድሮ መጫጫውን አቁማለች። ቤተሰብ ዛሬ ትንሽ ልብ ገዝታለች። ተረጋጉ እናንተ ሴቶቹ፣ እርስ በእርስ መጣላት የለባችሁም። ሄርሜላ አንቺ እንዳትጎጂ አልፈልግም፣ አንቺም እንዳትጎጂ አልፈልግም። የእሱም ውሳኔ እንጠብቃለን ተባባሉ። ቸው ተባብሎ ሄዱ እላችኋለሁ። አቶ አብርሃም ታደሳ ወሳኔን ወስኜ በደንብ አስቤበት ነግራችኋለሁ ብሎ ነው ጥጦ የሄደ ማለት ነው። ትቶ ነው እንጂ የሄደ። ስለዚህ እንዴት ነው ነገሩ ቤተሰብ? ሄርሜላ እኔ የምመክርሽ ከዚህ ነገር ብትወጪ ጥሩ ነው ብዬ አስብልሻለሁ። ምክንያቱ አንቺ አልወለድሽም። ብትጎጂ ለትንሽ ጊዜ ልትጎጂ ትችላለሽ። ገባሽ አይደለ? ራስሽን መጎዳት የለብሽም ሄርሜላ ማለት ነው። ሩታና አብርሽ እንግዲህ የወለዱ ልጆች ናቸው፣ የወለዱ ሰዎች ናቸው። እነሱ ዞሮ ዞሮ ይገናኛሉ። አንቺ ግን በማል መጎዳት የለብሽም ሄርሜላ። ከዚህ ህይወት ብትወጪ
ይመረጣል። ሩታም ዛሬ ተናግራለች። አንቺ ወጣለሁ ብለሽ ነበርሽ፣ እንዴት ነው ተመልሰሽ መጣሽ አለቻት ሩታ ማለት ነው። ከዛ ቡዜ ናት እንደዚህ ነው። ቡዜ ያው ታውቃላችሁ አብርሽና ሄርሜላ አንድ ላይ ለማድረግ ነው የሱ ሀሳብ ማለት ነው። ገባችሁ አይደለም? እና እንግዲህ አብርሽ ወሳኔን ተናግሮ ሂደዋል። እኔ አሁን አላሰብኩበትም። በደንብ አስቤ ሀቅጄ እነግራችኋለሁ ወሳኔን አለ። እኛ ሴቶችን እሷን መጎዳት የለባትም፣ እኔም መጎዳት የለብኝም። ስለዚህ ወሳኔን አሳውቀን ሁላችንም የራሳችን ህይወት እንኖራለን አለች ሩታ ማለት የኔ ቆፍጣና የኔ ጀግና ሴት። ቤተሰብ የዛሬ የሩታ ንግግር እየተመቻችሁ ብቻ ላይክ አድርጉኝ። ወዳችኋለሁ።